ስለዚህ በአንዳች ልትጨነቁ አይገባም አለ ጌታ ኢየሱስ። ይልቁኑ መንፈስ ቅዱስን እንዴት አይሰጣችሁም ማለት አይገርምም? ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ዛሬ አንድ ቃል አካፍላችኋለሁ። ፕሮግራማችንን በጌታ በኢየሱስ ክርስቶስ ስም ጀምረናል። ክብር ለእግዚአብሔር ይሁን። ዛሬ ራሳችንንና ማንነታችንን ዛሬም ቼክ የምናደርግበትን ቃል እንካፈላለን። ኢየሱስ ጌታ፣ እግዚአብሔር ምስክሬ። ዛሬ የሆነ ሰው የኃያልነት፣ የንስርነት፣ የብርታት፣ የኃይል ስሜት እንዲሰማው ፈልጋለሁ። የትም ልትኖሩ ትችላላችሁ። ምንም ሁኔታ ውስጥ ልትሆኑ ትችላላችሁ። በምንም መንገድ ልታልፉ ትችላላችሁ። የሚገርማችሁ ነገር ግን እናንተ ውስጥ ያለ ኃይል፣ እናንተ ውስጥ ያለ አቅም ማንም ውስጥ የለም። ኢየሱስ ጌታ ነው። አንቺ ውስጥ ያለ አቅም፣ አንተ ውስጥ ያለ አቅም የሆነ ሳምባዲ ውስጥ የለም። ዛሬ ጥቂት ስለ መንፈስ ቅዱስ እናያለን። መንፈስ ቅዱስ መንፈስ ቅዱስ ታውቃላችሁ፣ ውስጣችሁ ያለውን ነገር ስታውቁ ከውጪ የሚመጣውን ግፊትና ከውጪ የሚመጣውን ኃይል አትፈሩ። ሰው ውስጡ ያለውን ካለማወቁ የተነሳ ውጪ ካለው ነገር ጋር ሲጋፋ፣ ሲከራከር፣ ብዙ ነገር ሲያደርግ ኃይሉን፣ አቅሙን፣ ዘመኑን ያባክናል። ድላችሁ ውጪ ባለው ነገር ሳይሆን ውስጣችሁ ባለው ነገር። አሜን ነው ወይ? መንፈስ ቅዱስ ማን ነው? መንፈስ ቅዱስ እኔ ይህንን ሳወራ እግዚአብሔር ፕሬዘንስ በጌታ በኢየሱስ ስም ልነግራችሁ አልችልም። ማን ነው መንፈስ ቅዱስ? አይገርምም? መንፈስ ቅዱስ ዛሬ አንድ ነገር አለኝ። ቸርቾኝ እኮ ነው። ምን ያክል ታውቁኛላችሁ አለኝ። ምን ያክል ታውቁኛላችሁ? ምን ያክል ታውቁኛላችሁ? ጌታ ኢየሱስ ታስታውሳላችሁ? ሐዋርያትን ሰበሰባቸውና በደንብ ዛሬ ስሙኝ ቅዱሳን፣ ሐዋርያትን ሰበሰባቸውና ሰዎች ስለኔ ማን ይላሉ ብሎ ጠየቃቸው። ወይም ደግሞ ሰዎች እኔን ማን ይሉኛል? በተለያየ ስፍራ ሐዋርያቶች እዛም እዛም ስለሚዞሩ ስለ ኢየሱስ የሚሰሙት ነገር አለ እና ጌታ ኢየሱስ ሰዎች ግን ማን ነው የሚሉኝ? ምን ሲሉኝ ሰማችሁ? እስቲ ንገሩኝ አላቸው። ከመካከላቸው ጴጥሮስ ታውቃላችሁ ፈጠን ይላልና ብድግ አለና ጌታ ሆይ አለው፣ አንዳንዶች ኤልያስ ነው ይላሉ፣ አንዳንዶች ዮሐንስ ነው ይላሉ፣ አንዳንዶች ደግሞ ከነቢያት ወገን አንዱ ተነስቷል ይላሉ። ኦኬ
ሰዎች እንደዚያ ይላሉ። አሁን ጌታ ፐርሰናሊ ወደ እነሱ መጣ። እናንተስ ማን ትሉኛላችሁ አላቸው። አሜን ነው ወይ? ኢየሱስ ክርስቶስ ጌታ ነው። እናንተስ ማን ትሉኛላችሁ? አንዳንዶች ዮሐንስ ነው ብለውኛል፣ አንዳንዶች ኤልያስ ነው ብለውኛል፣ አንዳንዶች ደግሞ ከነቢያት አንዱ ነው ብለዋል። አሁን እናንተን ልጠይቃችኋል፣ እናንተስ ማን ትሉኛላችሁ ሲል ጴጥሮስ አንተ ሕያው የእግዚአብሔር ልጅ ነህ አለው። ሃሌሉያ! ይሁላችሁ ኢየሱስን በስጋ ማወቅና ኢየሱስን በመንፈስ ማወቅ የሰማይና የምድር ልዩነት አለው። ኢየሱስን በስጋ ማወቅና ኢየሱስን በመንፈስ ማወቅ ይለያያል። በስጋ ሲያዩት ኤልያስን ይመስላል። ስብከቱ መልእክቱ ጠንካራ ነው። አንዳንዶች ሲያዩት ዮሐንስን ይመስላል፣ ያጠምቃል፣ ይሰብካል። አንዳንዶች ሲያዩት ደግሞ የድሮ ነቢያትን ይመስላል፣ ትንቢት ሲናገር መልእክት ሲያመጣ። እናንተስ ማን ትሉኛላችሁ? ጴጥሮስ አንተ የሕያው የእግዚአብሔር ልጅ ነህ፣ መሲህ ነህ፣ የተቀባህ ነህ አለው። ኢየሱስም እንደዚህ አለው። ጴጥሮስ አለው ይሄን ሥጋና ደም አልገለጠልህም የአባቴ መንፈስ እንጂ። የአባቴ መንፈስ እንጂ፣ መንፈስ ቅዱስ። የሰማይን ትልቁን ሚስጥር የሚገልጠው መንፈስ ቅዱስ ብቻ ነው። በሰማይ ውስጥ በእግዚአብሔር መንግስት ውስጥ ያሉትን ነገሮች የሚያበራ መንፈስ ቅዱስ ብቻ ነው። አሜን ነው ወይ? ብዙ ክርስቲያን ለምንድን ነው በህይወቱ ዋጋ የሚከፍለው? ብዙ ክርስቲያን የማይገባ ውሳኔ ውስጥ የሚገባው ለምንድን ነው? ብዙ ክርስቲያን የማይገባ መንገድ ላይ የሚገኘው ለምንድን ነው? ወይኔ የሚል ጸጸት ውስጥ የሚገባው ለምንድን ነው? መንፈስ ቅዱስን ስላልሰማ። የመንፈስ ቅዱስን ብርሃን፣ የመንፈስ ቅዱስን ድምፅ፣ የመንፈስ ቅዱስን ማንነት ስላልተረዳ የሚገባውን የክርስትና ህይወት መኖር አይችልም። መንፈስ ቅዱስን የግሪኩ ቃል ኔሁማ ብሎ ይጠራዋል። ምን ማለት ነው? ነፋስ። ነፋስ ንፋስ አይታይም ግን ይነፍሳል። ንፋስ አይታይም፣ በየት አቅጣጫ ግን እየነፈሰ እንደሆነ ያስታውቃል። መንፈስ ቅዱስ የማይታይ ከሥላሴ አካሎች ውስጥ አንዱ ነው። አብ፣ ወልድ፣ መንፈስ ቅዱስ የማይታይ ግን የሚሰራ፣ የማይታይ በጀርባ የሚንቀሳቀስ መለኮት፣ የማይታይ ግን ምሪትን የሚሰጥ። ኧረ አሜን ነው ወይ? የማይታይ ስለናንተ ጠበቃ ሆኖ እፊት ለፊት የሚሟገት መንፈስ ቅዱስ። ስሙ ራሱ መንፈስ ቅዱስ፣ ቅዱስ መንፈስ። ታውቃላችሁ ብዙ ሰዎች መንፈስ ቅዱስን አይሰሙትም። ላንብብላችሁ። ቆይ ዛሬ መልእክቴን ርዕስ የሐዋርያት ሥራ መጽሐፍ ምዕራፍ 19 ከቁጥር 1 ከቁጥር 1 ጀምሬ ላንብበው።
አጵሎስ በቆሮንቶስ በነበረበት ጊዜ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ ይላል። እሺ፣ በዚያም አንዳንድ ደቀ መዛሙርትን አግኝቷቸው ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ አላቸው። እነርሱም አልተቀበልንም እና እንዲያውም መንፈስ ቅዱስ መኖሩን እንኳን አልሰማንም አሉት። አምናችኋል? አዎ። ካመናችሁስ መንፈስ ቅዱስን ተቀበላችሁ ሲላቸው መንፈስ ቅዱስ መኖሩን እንኳን አናውቅም አሉ። እንዴት ያሳዝናል እናንተ! እንዴት ያሳዝናል! እንዴት ያሳዝናል! እንደዚህ ይላቸዋል ጳውሎስ። ታዲያ በምን ተጠመቃችሁ? እነርሱም የዮሐንስን ጥምቀት አሉት። ጳውሎስም የዮሐንስ ጥምቀትማ የንስሐ ጥምቀት ነበር። ዮሐንስ ራሱ ሰዎችን ከእርሱ በኋላ በሚመጣው በኢየሱስ እንዲያምኑ ተናግሯል አላቸው። እነርሱም ይህንን በሰሙ ጊዜ በጌታ በኢየሱስም ተጠመቁ ይልና ቁጥር 6 ላይ እንደዚህ ይላል። ጳውሎስም እጁን በላያቸው በጫነ ጊዜ መሐራቢያስ መንፈስ ቅዱስ ወረደባቸው፣ በሌሎች ቋንቋዎች ተናገሩ፣ ትንቢትን ተናገሩ። ሰዎቹም በአጠቃላይ 12 ነበሩ ይላል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሰዎቹ በጌታ በኢየሱስ ክርስቶስ ስም ልክ አምነው ሲጠመቁ መንፈስ ቅዱስ መጣና ወረደባቸው። መውረድ ብቻ አይደለም፣ በሌሎች ቋንቋ ወይም ደግሞ በልሳን አውቶማቲክ ተሞሉ ሰዎቹ። ከዛ ትንቢትን ተናገሩ ይላል። ግን አንድ ነገር እንደዚህ አሉ። ቁጥር 2 ላይ አልተቀበልንም፣ ግን መንፈስ ቅዱስ መኖሩን እንኳን አልሰማንም። ዛሬ እንደው እንደ ርዕስ ልስጣችሁና ራሳችሁንም በዛ ውስጥ እንድትከቱ ስለምፈልግ መንፈስ ቅዱስን ምን ያክል እናውቀዋለን? መንፈስ ቅዱስስ የት ነው ያለው? ታውቃላችሁ? ክርስትና ያለ መንፈስ ቅዱስ ባዶ ነው። አገልግሎት ያለ መንፈስ ቅዱስ ባዶ ነው። መንፈሳዊ ሕይወት ያለ መንፈስ ቅዱስ ባዶ ነው። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 16 ላይ ስታጠኑት ለደቀ መዛሙርት እንደዚህ አላቸው፣ እኔ ሄዳለሁ፣ አባቴን እጠይቀዋለሁ፣ ከዛስ አጽናኙን መንፈስ ቅዱስን እልክላችኋለሁ አለ። አጽናኙ መንፈስ ቅዱስን እልክላችኋለሁ። አጽናኙ መንፈስ ቅዱስ እልክላችኋለሁ። አጽናኝ ታውቃላችሁ? መንፈስ ቅዱስ የሚገርም ረዳት። መንፈስ ቅዱስ ከሰው በላይ የሚያበረታ ነው። መንፈስ ቅዱስ የልብ ጓደኛ ነው። መንፈስ ቅዱስ መካሪ ነው። መንፈስ ቅዱስ ማንም ዘልቆ የማይገባውን የሰውን ውስጠኛ ክፍል ገብቶ የሚያክም፣ የሚያጽናና፣ የሚያበረታ ነው።
መንፈስ ቅዱስ አይገርምም? አጽናኙን ወደ እናንተ እልካለሁ ሲል ምን ማለት እንደሆነ ታውቃላችሁ? አጽናኝ ማለት በማይመች ዓለም ውስጥ ምቾትን የሚፈጥር ማለት ነው። አሜን ነው ወይ? የሆነ ሰው እየገባው ነው ምለው። በማይመች ዓለም ውስጥ ምቾትን ለእናንተ ይፈጥራል። መንፈስ ቅዱስ መንፈስ ቅዱስ በማይመች ዓለም ውስጥ የሚመች ኮምፈርት ዞንን ይፈጥራል መንፈስ ቅዱስ። አጽናኝ አሜን ነው። አጽናኝ በማይመች ዓለም ውስጥ ምቾትን የሚፈጥር ባዶነት ባለበት ቦታ ሙላትን የሚያደርግ ተስፋ በሌለበት ተስፋ የሚሰጥ ነገር አበቃ ሲባል አይዞ የሚል አለው የሚል አላበቃም የሚል አላቀተመም የሚል ማራዲያስ ነገሬ አበቃ ተቀበረ ተደመደመ ስቲ ኖ አላበቃም የሚል ትንሣኤ ይሆናል የሚል እንደገና ይነሳል የሚል መንፈስ ቅዱስ መንፈስ ቅዱስ አስፈላጊ በሆነ ጊዜ ሁሉ ስታወሪው እርዳታን የሚሰጥ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ በደንብ ስሙ። አይገርምም? አይገርምም? እግዚአብሔር በክርስትና ሕይወት ውስጥ የሚገጥሙንን ፈተናዎች እንድንቋቋም የሰጠን ውዱ ስጦታ መንፈስ ቅዱስ ይባላል። አሜን ነው ወይ? እግዚአብሔር በክርስትና ሕይወት ውስጥ ስንመላለስ የተለያዩ አይነት ፈተናዎች ይገጥሙናል። ያንን ማለፍ እንድንችል እግዚአብሔር አንድ ነገር ሰጠን፣ መንፈስ ቅዱስን ሰጠን። መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ አይገርምም? መንፈስ ቅዱስ ፈጣሪ ነው። መንፈስ ቅዱስ ሁሉን ያውቃል። መንፈስ ቅዱስ ኃያል ነው። መንፈስ ቅዱስ ዘለዓለማዊ ነው። እያንዳንዱ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ የተቀበለ ክርስቲያን ሁሉ መንፈስ ቅዱስ ውስጡ አለ። ከመንፈስ እንደተወለደ አውቶማቲክ መንፈስ ቅዱስ ማደሪያውን በዛ ሰው ውስጥ አድርጓል።
መጽሐፍ ቅዱስ እንደዚህ ይላል። ዘፍጥረት መጽሐፍ ምዕራፍ 1 የመጀመሪያው ምዕራፍ ላይ ስትሄዱ እግዚአብሔር ሰማይና ምድርን ፈጠረ ካለ በኋላ ምድርም ጨለማ ቅርጽ የለሽ ባዶ ነበረች ይልና የእግዚአብሔር መንፈስ ቅዱስ በውሃ ላይ ሰፎ ነበር ይላል። ምን ለማድረግ? ቅርጽ አልባና ባዶ የሆነችውን ምድር ውበት ሊሰጣት ሊያሳምራት የእግዚአብሔር መንፈስ ውሃ ላይ ሬዲ ሆኗል፣ ዝግጁ ሆኗል። ምን? ከአብ ቃል እስከሚወጣ ድረስ። ቅርጽ የለሽና ባዶ የነበረችውን ምድር መንፈስ ቅዱስ ውበት ሲሰጣት ነበረ። ይኸውላችሁ አጽናኝ ነው ማለት መንፈስ ቅዱስ ሁልጊዜ ለህይወታችን ውበት ለመስጠት ዝግጁ ነው። መንፈስ ቅዱስ ነገርሽ ሲዘበራረቅ ደስ አይለው። ዋው ዋው! መንፈስ ቅዱስ ሪቾዬ ለጥቂት ጊዜ ተያቸው ይልሻል። እነግርሻለሁ፣ ለጥቂት ጊዜ ተያቸው ይልሻል። ኦኬ፣ ክብር ለመንፈስ ቅዱስ ይሁን። መንፈስ ቅዱስ ሁልጊዜ ስራው ምንድነው ካላችሁ ህይወታችሁን ቅርጽ ማስያዝ፣ ቅርጽ ማስያዝ፣ የማይገባ መንገድ ውስጥ እንዳትገቡ መምራት የመንፈስ ቅዱስ ድርሻው ነው። ውስጣችን ተቀምጦ ይሄ ትክክል ነው፣ ይሄ ትክክል አይደለም እያለ እንደ ትራፊክ መብራት ውስጣችን ብርሃን እየሰጠን ማስኬድ ድርሻው ነው መንፈስ ቅዱስ። የእግዚአብሔር መንፈስ ዛሬ ስለ መንፈስ ቅዱስ ነው። ለምን መሰላችሁ? ዛሬ እንዲያለኝ መንፈስ ቅዱስ ብዙ ሰው ስላልሰማኝ ጠፍቷል አለኝ። ብዙ ሰው ስላልሰማኝ የማይገባ ህይወት እየገፋ ነው አለኝ። ብዙ ክርስቲያን ስላልሰማኝ፣ ኢየሱስ ጌታ ነው፣ ስላልሰማኝ ስላዳመጠኝ ዋጋ እየከፈለ ነው። ከሰማችሁት ከጥፋት ትድናላችሁ፣ ከታዘዛችሁት በክብር ትኖራላችሁ። ከሰማችሁት ትድናላችሁ፣ ከሰማችሁት ታተርፋላችሁ፣ ከሰማችሁት በአገልግሎታችሁ ውጤታማ ትሆናላችሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን።
መንፈስ ቅዱስ መንፈስ ቅዱስ አይገርምም? ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ እንደዚህ የሚል ቃል አለ። የመጽናናት አምላክ ብሎ ይጠራዋል መንፈስ ቅዱስ ጳውሎስ። የመጽናናት አምላክ መንፈስ ቅዱስ የሚያጽናና አምላክ ነው። ማንም ውስጥ ገብቶ ማጽናናት አይችልም። ቴንኪው ሚሚሻዬ። የርህራሄ አባት የመጽናናትም ሁሉ አምላክ የሆነው የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። መንፈስ ቅዱስ አንደኛው ስራው ማጽናናት ነው። የማጽናናት አምላክ ተብሎ ተጠርቷል። ታውቃላችሁ፣ አንዳንድ ጉዳይ ውስጥ ገብታችሁ፣ አንዳንድ ኬዝ ውስጥ ገብታችሁ መንፈስ ቅዱስ አጽናናኝ ስትሉት እግዚአብሔር ምስክሬ ያጽናናችኋል። እንባችሁ የወረደ ያጽናናችኋል። ማንም ከውስጣችሁ ሊያወጣ ያልቻለውን ሐዘን መንፈስ ቅዱስ ይመጣና ያወጣዋል። ይውላችሁ ቅዱሳን፣ መንፈስ ቅዱስ ጨዋ ነው። መንፈስ ቅዱስ ንጹህ ነው፣ ጨዋ ነው። እስክታወሩት እስክትናገሩት ድረስ ይጠብቃል። ጨዋ ጀንትል ወዳጅ ነው መንፈስ ቅዱስ። የሚገርም ጓደኛ ነው መንፈስ ቅዱስ። መንፈስ ቅዱስ መንፈስ ቅዱስ በመከራ ውስጥ እንድትዘምር ያደርግሃል። መንፈስ ቅዱስ ተሰድበ ተተችተ ስም ወጥቶልህ መንፈስ ቅዱስ እንድታመሰግን ያደርግሃል። መንፈስ ቅዱስ አይገርም? መንፈስ ቅዱስ መካሪ ነው። ምክር የሚገርም መካሪ ነው መንፈስ ቅዱስ። መዝሙር 16 ቁጥር 7 ላይ እንደዚህ የሚል ቃል አለ። የመከረኝን እግዚአብሔርን አመሰግነዋለሁ ይላል። ማራዲያስ ማመሰላችሁ ዳዊት ነው ያለው። የመከረኝን እግዚአብሔርን ወይም የመከረኝን መንፈስ ቅዱስን አመሰግነዋለሁ፣ እባርከዋለሁ። ቴንኪው። ዛሬ ከኔ ጋር ትሰብኪያለሽ አንቺ። የመከረኝን እግዚአብሔርን እባርካለሁ፣ ደግሞ በሌሊት ኩላሊቶቼ ይገስጹኛል። አይገርምም? መንፈስ ቅዱስ የማይገባ መስመር ውስጥ የማይገባ መንገድ ውስጥ ስትሄጂ ይወቅስሻል። ውጪ፣ ይሄ ቦታ አይመጥንሽም፣ ውጪ፣ ይሄ ላንቺ የተመረጠ ስፍራ አይደለም፣ አትቆይ። አይገርም? የማይገባ ነገር እኮ አድርጋችሁ ውስጣችሁ ላይ ኮንፈርት የሚያጣው ለምን መሰላችሁ? መንፈስ ቅዱስ መካሪ ስለሆነ። ሰንበዲን ተናግራችሁ እኮ ሄዳችሁ ቤት ትጸጸታላችሁ። መናገር አልነበረብኝም።
እንዲኮ ማውራት አልነበረብኝም፣ እንዲኮ ማለት አልነበረብኝም። እንደዛ እንድትሉ ያደረጋችሁ ማመሰላችሁ መንፈስ ቅዱስ ነው። እየመከራችሁ ነው ውስጥ ላይ። እግዚአብሔር መንፈስ ቅዱስ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 2 ላይ ስታነቡ ከተዘረዘሩት መንፈሶች መካከል ኢሳይያስ ላይ የምክር መንፈስ ተብሎ ተቀምጧል። መንፈስ ቅዱስ የምክር መንፈስ ያርፍበታል ይላል። የምክር መንፈስ ቅዱስን ምከረኝ ስትሉት ይመክራቸዋል። ቴንኪው። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ ይልና የምክርና የኃይል መንፈስ ቅዱስ የምክርም የኃይልም መንፈስ ነው። ምክር ከፈለጋችሁ መንፈስ ቅዱስ ይመክራቸዋል። አይገርምም? መንፈስ ቅዱስ ሌላው መንፈስ ቅዱስ ረዳት ነው። መንፈስ ቅዱስ የሚገርም ረዳት ነው። የሚገርም ረዳት መንፈስ ቅዱስ የሚገርም ረዳት። ሮሜ መጽሐፍ ምዕራፍ 8 ቁጥር 26 ላይ መንፈስ ድካማችንን ያግዛል ይላል። አይገርምሽም ወይ? ሰው እኮ የደከምሽ ቀን አይፈልግሽም። ሰው ያቃተሽ ቀን አይፈልግሽም። ማንም ሰው የቻልሽ ቀን፣ አቅም ያለሽ ቀን፣ ጉልበት ያለሽ ቀን ነው የሚፈልግሽ። እንዲሁ ደግሞ መንፈስ ድካማችንን ያግዛል። እንዴት እንደምንጸልይ እንደሚገባን እንኳን አናውቅም። ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። የት? ውስጥሽ ሆኖ። አይገርምም? አንቺ መጸለይ አቅቶሽ እሱ ስለ አንቺ ውስጥ ይቃትታል። የሚገርም አንደርስታንድ የሚያደርግ ረዳት ነው መንፈስ ቅዱስ። የሚገርምሽ አንቺ የሆነ ኃጢአት ሰርተሽ በጣም እየተጸጸትሽ ራስሽን እየኮነንሽ እየወቀሽ ሊሆን ይችላል። መንፈስ ቅዱስ ግን ሁልጊዜ ሊያግዝሽ፣ እግዚአብሔር ምስክሬ፣ አይዞሽ ነው የሚልሽ። አይዞሽ ትወጫለሽ፣ አይዞሽ አግዝሻለሁ፣ አይዞሽ አቅሙንሻለሁ ነው የሚለው መንፈስ ቅዱስ። ለምን? እርሱ ለዘላለም በውስጣችን ነው የሚኖረው። ምንም ሁኔታ ውስጥ ሁኚ ያግዝሽ መንፈስ ቅዱስ ሁልጊዜ ዝግጁ። አይገርምም? እግዚአብሔር የሰጠንን ነገር እንድንሰራ የሚያግዘን መንፈስ ቅዱስ ነው። ስለቻልሽ አይደለም የምትዘምሪው፣ ስለቻልክ አይደለም የምትሰብከው። መንፈስ ቅዱስ ይረዳሃል። ማንም ችሎ አይሰብክም። ማንም ችሎ አይዘምርም። ማንም ምንም ነገር ችሎ አያደርግም። ዘካርያስ መጽሐፍ ላይ እንደዚህ የሚል ቃል አለ፣ በመንፈሴ እንጂ በኃይልና በብርታቴ አይደለም አለ። በምኔ? በመንፈሴ እንጂ በኃይልና በብርታቴ ኔቨር አይደለም አለ። ዘሩባቤል እንዴት ነው የምታደርገው ይህን ነገር? ዘሩባቤል እንዴት ነው የምትሰራው ይህን ነገር? ዘሩባቤል እንዴት ነው የምትጨርሰው ይህን ነገር? በመንፈሴ።
ሐረግ እንዴት ቀጠልሽ? በመንፈስ። ሰናይት ይሄን ነገር እንዴት ተቋቋምሽው? በመንፈስ። ሩት ይሄንን ሁሉ ቻሌንጅ እንዴት አለፍሽው? በመንፈስ። አይ መብራት ኃይል ታገሱኝ ቅዱሳን። የኢትዮጵያ መብራት ኃይል ክብር ለመንፈስ ቅዱስ ይሁን። አይ ቲንክ እንደዚህ ካዘለቀኝ ዘልቃለሁ። ግን በደንብ ኮፒ ሊንክ አድርጉልኝ። ቲክታክ ያስቸግራል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንቀጥላለን። በተቻላችሁ አቅም ኮፒ ሊንክ አድርጉልኝ። ጊፍት ካላችሁ ወዳጆች፣ ጊፍት ካላችሁ ስጡ። እንትኑ ስለሚፈልግ ማለት ነው አልጎሪዝሙ። ኢየሱስ ጌታ። መንፈስ ቅዱስ ዘካርያስ መጽሐፍ ምዕራፍ 4 ቁጥር 6 ላይ ከቻልሽ ፒን አርጊው። የአምላካችን የእግዚአብሔር ስም የተባረከ ይሁን። የአምላካችን የእግዚአብሔር ስም የተባረከ ይሁን። አያችሁ፣ ኃይለኛ ለመሆን አትሞክሩ። በክርስትና ህይወታችሁ ውስጥ እችላለሁ ለማለት አትሞክሩ። መንፈስ ቅዱስ በእኔ ይችላል በሉ። ዘካርያስ እሱን ያደረገው ዘሩባቤል ዘካርያስ መጽሐፍ ላይ እንዴት ነው የምትጨርሰው? እንዴት ነው ከፍጻሜ የምታደርሰው? እንዴት ነው ከግብ የምታመጣው ሲሉት በመንፈሴ እንጂ በኃይልና በብርታቴ አይደለም ይላል የሰራዊት ጌታ እግዚአብሔር። በምን? በመንፈሴ እንጂ በኃይልና በብርታቴ። ታውቃላችሁ፣ መንፈስ ቅዱስ እኔ የሚሉ ሰዎች ላይ አይሰራም። እኔ እንትኑን እንዲያርጌ ናናናና የነቃ ሰው ጠቅላላ እንዴት ቻልሽው? በመንፈስ ቅዱስ። እንዴት አደረግሽው? በመንፈስ ቅዱስ። ይሄን መከራ እንዴት አለፍሽው? በመንፈስ ቅዱስ። የእግዚአብሔር መንፈስ የእግዚአብሔር መንፈስ ታውቃላችሁ፣ የገጠመን መከራ ሳያሳምመን ቀርቶ አይደለም። የገጠመን መከራ ህይወታችን ላይ ጠባሳ ጥሎብን ሳያልፍ ቀርቶ አይደለም። አይገርም? መንፈስ ቅዱስ ከጠባሳውም ከመከራውም አጽናንቶ ያበረታን ማን ነው ካላችሁ መንፈስ ቅዱስ ነው። ይው በርትተሽ ራስሽን ካገኘሽው መንፈስ ቅዱስ ነው ያንን ብርታት የሰጠሽ። መከራውን አልፈሽ ተሻግረሽ ሄደሽ ራስሽን ካገኘሽው ያንን ያደረገልሽ መንፈስ ቅዱስ። የተሰበረው ልባችንን የጠገነ አበቃ ያልንበትን ጉዳይ ተስፋ የቀጠለ በመከራችን ሁሉ እየገባ ያጽናና መንፈስ ቅዱስ። አይገርም? መጽሐፉ ሲናገር ሮሜ 8 ላይ እንዴት መጸለይ እንዳለባችሁ እንኳን አታውቁም ማለት። አይገርምም?
አሁን እኛ በጣም ጸሎት የምናውቅ እንመስላለን። አይገርምሽም? አታቂ እኔ አይደለም ያልኩት መጽሐፉን ያለው ሮሜ መጽሐፍ ምዕራፍ 8 ቁጥር 26 ላይ እንዴት መጸለይ እንዳለባችሁ እንኳን አታውቁም ማለት እና ሲል ጳውሎስ እንግዲያውስ በውስጣችሁ ሆኖ እንዴት መጸለይ እንዳለባችሁ እሱ የረዳችሁ ያሳያችኋል። ምን ማለት ነው? አንቺ እኮ ለራስሽ ነው የተንበረከክሽው። ወይ ለትዳርሽ ሊሆን ይችላል፣ ወይ ለልጅሽ ሊሆን ይችላል፣ ወይ ለቤተሰብሽ ሊሆን ይችላል። ግን ተንበርክከሽ ልትጸልይ ስትይ ሳምባዲን ያመጣልሻል መንፈስ ቅዱስ። ጸልይ ስለ ቃል ይልሻል። አንቺ እኮ የተንበረከክሽው ለራስሽ ጥያቄ ነው። ይሄ የመንፈስ ቅዱስ ባህሪ ነው። እኔ እኮ ለራሴ ነው መንፈስ ቅዱስ ልጸልይ የተንበረከኩ። ታዩ ታዩ ይልሻል እሱ ታዩ እና ስለ ቃል ጸልይ። መንፈስ ቅዱስ አንቺ ለሰንበዲ በመንፈስ እየማለድሽ መንፈስ ቅዱስ ስለ አንቺ በአንቺ ውስጥ ይማልዳል። ታውቃላችሁ? ባይዘዌ በመንፈስ የሚጸልዩ ሰዎች ብዙ ጊዜ ስለ ራሳቸው ሲጸልዩ አታገኙ። ስለ ጓደኞቻቸው፣ ስለ ቤተ ክርስቲያን፣ ስለ አገልጋዮች፣ ስላሉባት ምድር፣ ስለ ሌላ ምድር ይማልዳሉ፣ ይጸልያሉ። በመንፈስ የሚጸልዩ ሰዎች ምሪት ይሰጣቸዋል መንፈስ ቅዱስ። ምክንያቱም መጽሐፉ ሲናገር ዮሐንስ ወንጌል ላይ ምዕራፍ 14 ላይ እርሱ ወደ እውነት ሁሉ ይመራቸዋል አለ። ሆሊ ስፒሪት መንፈስ ቅዱስ ወዴት? ወደ እውነት ሁሉ ብቻ ይመራቸዋል። ጌታ ኢየሱስ ለደቀ መዛሙርት እንደዚህ አላቸው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። በሉ እንግዲህ አላቸው ኃይልን እስከምትቀበሉ ድረስ ከኢየሩሳሌም እንዳትወጡ፣ ከጥቂት ቀን በኋላ በመንፈስ ቅዱስና በእሳት ትጠመቃላችሁ አላቸው። አሜን ነው። ከጥቂት ቀን በኋላ በመንፈስ ቅዱስና በእሳት ትጠመቃላችሁ። ዛሬ በጌታ በኢየሱስ ስም ጸለይኩ። የሆነ ሰው በመንፈስ ቅዱስ ኃይል በጌታ በኢየሱስ ስም ይጠመቅ። ይሄ የመንፈስ ኃይል በጌታ በኢየሱስ ስም በህይወታችሁ ላይ በኃይል ማኒፌስት ያደርግ። መንፈስ ቅዱስ ምን እንደሚያደርጋችሁ ታውቃላችሁ? መንፈስ ቅዱስ አይናችሁን ይከፍታል። የመንፈስ ቅዱስ አንደኛው ባህሪው ውስጠኛው አይናችሁን ይከፍተዋል። እንደ ከዚህ በፊት አይደለም በክርስትና ህይወታችሁ የምትመላለሱት። አይናችሁን ይከፍተውና የእግዚአብሔር የሆነውን ነገር ማየት ትጀምራላችሁ። አይናችሁ ይከፈታል። አይናችሁ ይከፈታል። ግን መንፈስ ቅዱስ ከእናንተ ፍቃድን ይፈልጋል። ከእናንተ ፍቃድን ይፈልጋል። ከእናንተ ፍቃድ የሚባለውን ክፍል ይፈልጋል። ምክንያቱም የሰው ነፍስ ስሜት፣ ዕውቀት እና ፈቃድ አላት። እነዚህ ሶስት ነገሮች
አሳልፈን እንድንሰጠው ይፈልጋል መንፈስ ቅዱስ። ክብር ለእግዚአብሔር ይሁን። አይገርምም? ይኸውላችሁ አንድ ነገር ልንገራችሁ ቅዱሳን፣ ሁልጊዜ መንፈስ ቅዱስ ሊረዳችሁ በተጠንቀቅ ነው ያለው። ሁልጊዜ መንፈስ ቅዱስ ኤኒ ታይም ሊረዳችሁ በተጠንቀቅ ነው ያለው። ከፈለጋችሁት ምንድን የገጠማችሁ ጉዳይ? ምንድን ያሳሰባችሁ ጉዳይ? እንግዲያውስ አሁን ሊረዳችሁ በተጠንቀቅ ነው ያለው። ሊያግዛችሁ በተጠንቀቅ ነው ያለው። ሊያጽናናችሁ በተጠንቀቅ ነው ያለው። ታውቃላችሁ፣ መንፈሳዊ ስጦታን የሚያድለው መንፈስ ቅዱስ ብቻ ነው። የሆነ የተቀባው ነብይ ነኝ የሚል ሰው አይደለም የሚቀባሽ። መንፈስ ቅዱስ ብቻ ነው የሚሰጠው። ጊፍት ያለው መንፈስ ቅዱስ ጋር፣ የሆነ ሰውዬ እጅ ላይ አይደለም ያለው ጊፍት። ያንን ጊፍት ለወደደው እንደፈቀደ የሚሰጥ መንፈስ ቅዱስ። ይኸውልሽ የእግዚአብሔርን ነገር ታግለሽ አይደለም የምታገኘው፣ ከመንፈስ ቅዱስ ጋር ተስማምተሽ ነው የምታገኘው። አይገርምም? መንፈስ ቅዱስ መች ነገርሽን መስጠት እንዳለበት ያውቃል። አንድ ጊዜ አስታውሳለሁ፣ በጣም ተደጋጋሚ መንፈስ ቅዱስን አንድ ጥያቄ ጠይቀው ነበር። አይኖችን እንዲከፍትልኝ። በህይወቴ ብዙ ጸሎቶች የሉኝም እስቲናው ድረስ። አብሶ ስለ ምድራዊ ጉዳይ ብዙ አልጸልይም። ምክንያቱም ዋናው ከመጣ እነሱ እንደማይቀሩ ጠንቅቄ ስለማቅ። ግን መንፈስ ቅዱስን አንድ ነገር እጠይቀው ነበር። ኤፌሶን መጽሐፍ ምዕራፍ 1 ቁጥር 17፣ 18፣ 19 ላይ ያሉ እነዚህ ቃሎች ጸሎቶች የነበሩ ጳውሎስ ለኤፌሶን አማኞች የጸለየላቸው ጸሎት የጥበብንና የመገለጥን መንፈስ እንዲሰጣችሁ ለምናለሁ አለ። ይህም የልቦናችሁ አይኖች እንዲበሩ የመጥራቱ ተስፋ ምን እንደሆነ ታውቁ ዘንድ በቅዱሳን ዘንድ ያላችሁ ርስት ምን እንደሆነ ታውቁ ዘንድ የልቦናችሁ አይኖች እንዲበሩ እጸልያለሁ። ይህን ጸሎት ባለማቋረጥ ለብዙ ጊዜያት ጸልያለሁ። ምን ብዬ? አይኖቼን ክፈትልኝ፣ አይኖቼን አብራልኝ። አይኖችሽ ሲከፈቱ፣ አይኖችሽ ሲበሩ በረከትሽ የት እንዳለ ታውቂዋለሽ። ምንጭሽ የት እንዳለ ታውቂዋለሽ። ጥሪሽ ምን እንደሆነ ይገባሻል። አይኖችሽ ሲከፈቱ ከልፋት ህይወት ትወጫለሽ፣ ከድቃም ህይወት ትወጫለሽ። እና
መንፈስ ቅዱስ ከብዙ ጊዜያት በኋላ ያንን ነገር በህይወቴ ማድረግ ጀመረ። አይኖቼን መክፈት፣ መንፈሳዊያን ዓለም ዲዘርን ማድረግ። አይገርምም? በጣም መንፈስ ቅዱስ የሚሰማ፣ የሚመልስ፣ የሚረዳ፣ የሚያግዝ፣ የሚያጽናና ሆኖ በህይወቴ አግኝቼዋለሁ። አውሩት። ውስጣችሁ ነው ያለው። ስራ ቦታችሁ ሆናችሁ አውሩት። መኪና ውስጥ ሆናችሁ አውሩት። እየጸለያችሁ አውሩት። አውሩት። አንዳንድ ጊዜ እብደት ሊመስል ይችላል። አንዳንድ ጊዜ ግራ የሚያጋባ ሊመስል ይችላል። ኖ ኖ ኖ ኖ ኖ ኖ ኖ አውሩት። መንፈስ ቅዱስ መማር እፈልጋለሁ በሉት። ገንዘብ ሲያስፈልጋችሁ ነው ያልኩት። እንዲተርፋችሁ አላልኩም። ሲያስፈልጋችሁ መንፈስ ቅዱስ ገንዘብ ያስፈልገኛል፣ ጥሪያችሁን ማወቅ ከፈለጋችሁ መንፈስ ቅዱስ ጥሪዬን ማወቅ እፈልጋለሁ፣ መረዳት እፈልጋለሁ። እንዲያጽናናችሁ ከፈለጋችሁ መንፈስ ቅዱስ መጽናናት እፈልጋለሁ፣ መበርታት እፈልጋለሁ። ኃይል መሞላት ከፈለጋችሁ መንፈስ ቅዱስ መሞላት እፈልጋለሁ በሉት። በምድራችን ላይ በአገልግሎታቸው በብዙ ነገራቸው ውጤታማ ሆነው እስከ መጨረሻ ድረስ የሄዱት ከመንፈስ ቅዱስ ጋር የግል ህብረት ግንኙነት ያላቸው ሰዎች ናቸው። ያለ መንፈስ ቅዱስ ጸሎት የለም። ያለ መንፈስ ቅዱስ የክርስትና ህይወት ዳገት ነው የሚሆንባችሁ። ያለ መንፈስ ቅዱስ በመከራ ውስጥ መጽናት አይቻልም። ያለ መንፈስ ቅዱስ መበርታት አይቻልም። ያለ መንፈስ ቅዱስ ምሪት ማግኘት አይቻልም። ያለ መንፈስ ቅዱስ ነገን ማስተካከል አይቻልም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በመንፈስ ድሆች የሆኑ ብፁዓን ናቸው ይጠግባሉና ይላል። አሜን ነው ወይ? በመንፈስ ድሆች የሆኑ ምን ማለት ነው? ሁልጊዜ የመንፈስ ቅዱስን እርዳታ የሚራቡ ሰዎች ይጠግባሉ፣ መልስ ያገኛሉ። መች? ወዲያው። ክብር ለኢየሱስ ይሁን። አንድ ጊዜ አስታውሳለሁ አንድ አገልግሎት ላይ ያን ቀን በጣም ባዶ ሆኛለሁ፣ አቅቶኛል። እንኳን ቆሜ ልሰብክ እንኳን ላገለግል በብዙ ነገር ደክሜያለሁ እና አገልግሎት ተሰጠኝና መንፈስ ቅዱስን እንደዚህ አልኩት፣
ዛሬ አልችልም፣ ዛሬ መስበክ አልችልም። ውስጤ እያየኸው ነው። በፍጹም ማድረግ አልችልም፣ አቅሙ የለኝም፣ ጉልበቱ የለኝም ስለው ያው እግዚአብሔር ምስክሬ ነው ብላችሁ ሂድና ዝም ብለህ ቁም አለኝ። ያው እግዚአብሔር ሂድና ዝም ብለህ ቁም እኔ እናገራለሁ አለኝ። ከአንተ ሁልጊዜ የምፈልገው አለመቻልህን ነው። መንፈስ ቅዱስ እኔ አልችልም በሚል ሰው ደስተኛ ነው። እኔ አቅም የለኝም በሚል ሰው ደስተኛ ነው። እኔ ጉልበት የለኝም በሚል ሰው መንፈስ ቅዱስ ደስተኛ ነው። ለምን? ያን ሰው ሊረዳው ሁልጊዜ መንፈስ ቅዱስ ዝግጁ። በትዳሩ ጉዳይ እኔ አልችልም፣ በአገልግሎት ጉዳይ እኔ አልችልም፣ በመንፈሳዊ አንዳንድ ጉዳይ እኔ አልችልም ብሎ ቅድሚያ ለሚሰጥ ሰው መንፈስ ቅዱስ ለዚያ ሰው ሁልጊዜ ኃይል አለው። ያ ኃይል የትም አይደለም ያለው፣ ውስጣችሁ ነው ያለው። አሜን ነው። ያ ኃይል የትም አይደለም፣ ውስጣችሁ ነው ያለው። ከእግዚአብሔር የሆነውን ነገር የምታውቁት፣ ከእግዚአብሔር የሆነውን ነገር የምትቀበሉት፣ ከእግዚአብሔር የሆነውን ነገር በህይወታችሁ የምታስተናግዱት ከማንም አይደለም፣ ከመንፈስ ቅዱስ ብቻ ነው። ክብር ለኢየሱስ ይሁን። ከመንፈስ ቅዱስ መንፈስ ቅዱስ ከመለኮት አንዱ ነው። መንፈስ ቅዱስ መለኮት ነው። አውሩት፣ በህይወታችሁ ተለማመዱት። ታውቃላችሁ፣ የሚገራርሙ ህልሞችን የሚገራርሙ ራእዮችን የሚሰጣችሁ መንፈስ ቅዱስ ነው። ነገ ስለሚኖራችሁ ህይወት፣ ነገ ስለሚኖራችሁ አገልግሎት በህልምም ይሁን በራእይ የሚገልጥላችሁ መንፈስ ቅዱስ ነው። ማየት እፈልጋለሁ፣ መመልከት እፈልጋለሁ ብላችሁ ጠይቁት፣ ይሰጣችኋል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዛሬ በጌታ በኢየሱስ ክርስቶስ ስም ስልጣን አይኖች ይከፈቱ። ዛሬ በጌታ በኢየሱስ ክርስቶስ ስም ስልጣን መንፈስ ቅዱስን መራብ ይሁን። መንፈስ ቅዱስን ደግሞ መጠማት ይሁን። በጌታ በኢየሱስ ክርስቶስ ስም ስልጣን ደግሞ መጠማት ይሁን። ይስሐቅ ያለውን ሁሉ አሻግሮ ያቦቅ በሚባለው ወንዝ ላይ ራሱን ባዶ አድርጎ እንደተቀመጠ፣ ራሱን ባዶ አድርጎ የእግዚአብሔርን ክብር እንደተራበ፣ የእግዚአብሔርን መገኘትን እንደተራበ ዛሬ ለአንድ ሰው በጌታ በኢየሱስ ስም ያቺ የያዕቆብ ምሽት እንድትሆንለት በኢየሱስ ስም ጸለይኩኝ። ይቺ ቀን ያቺ የያዕቆብ ሌሊት እንድትሆንለት በኢየሱስ ስም ጸለይኩኝ። ያዕቆብ ሰውነቴ ድና ቀረች አለ። ከዛ ንክኪ በኋላ ያዕቆብ ተፈወሰ፣ ያዕቆብ ዳነ። ያዕቆብ የውስጡ ጥያቄ ተመለሰለት፣ የውስጡ ረሃብ ተመለሰለት፣ የውስጡ ጥማት ተመለሰለት።
ዛሬ በጌታ በኢየሱስ ክርስቶስ ስም ስልጣን ለሆነ ሰው መንፈሳዊ መልስ እንዲሆንለት በኢየሱስ ስም ጸለይኩኝ። ለሆነ ሰው ከድካም መውጣት እንዲሆንለት በኢየሱስ ስም ጸለይኩኝ። ለሆነ ሰው ተስፋ ካስቆረጠው ነገር በጌታ በኢየሱስ ስም መውጣት እንዲሆንለት ጸለይኩኝ። ረሃብ 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 ረሃብ። መንፈስ ቅዱስ እናመሰግናለን። መንፈስ ቅዱስ እናመሰግናለን። መንፈስ ቅዱስ እናመሰግናለን። ህልም የተወሰደባችሁ ሰዎች እስቲ አንዳንድ ቁጥር ጻፉልኝ፣ እንጸልያለን። ጥቂት ዛሬም ሰበርን የገባሁት በጌታ በኢየሱስ እንጸልያለን። ሌሎቻችሁ ሰዎች ጸልዩ። እሺ ሰዎች መልእክቶቻቸው እንዲመጡ አለ። ይሄ አየሩ ላይ ሰዎች በትንቢት እንዳይጽናኑ የሚታገል ስፒሪት አለ። እየመታችሁ ትጸልዩ። ሌሎቻችሁ እንጸልያለን። ልቀቅ በሉ። መልእክቴን ለኔ ሊነገር የተባለውን ልቀቅ። ኢየሱስ ጌታ ነው። ህልም የተወሰደባችሁ ሰዎች መንፈሳዊ ህልም ድሮ ታዩ የነበረ ህልሞችን ታዩ የነበረ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አንዳንድ ቁጥርን ጻፉልኝ። 2 ሰው አይቻለሁ። ሚሚሻንና ሐናን አይቻለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። መንፈስ ቅዱስ ዛሬ በጌታ በኢየሱስ ስም ጸለይኩኝ። ለሐና ለሚሚሻ ከዚህ ሰዓት ጀምሮ አዳዲስ ህልሞችን ማየት እንድትጀምሩ፣ መለኮታዊ ህልሞችን ማየት እንድትጀምሩ በጌታ በኢየሱስ ክርስቶስ ስም ስልጣን ጸለይኩኝ። በጌታ በኢየሱስ ክርስቶስ ስም ስልጣን ጸለይኩኝ። ህልም ይመለስ፣ ራእይ ይመለስ። በጌታ በኢየሱስ ክርስቶስ ስም ስልጣን ይመለስ። በጌታ በኢየሱስ ክርስቶስ ስም ስልጣን ይመለስ። እግዚአብሔር የዘላለም አምላክ መንፈሳዊ አይኖቻቸው ይከፈቱ። መንፈሳዊ አይኖቻቸው ይብሩ። ይብሩ በጌታ በኢየሱስ ስም ይብሩ በጌታ በኢየሱስ ስም ይብሩ በጌታ በኢየሱስ ስም። ህልማችሁ ተመለሰ። ህልማችሁ በጌታ በኢየሱስ ስም ተመለሰ። ህልማችሁ በጌታ በኢየሱስ